ለትብብሩ አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይህን መበየን ነው የሚያስፈልገውና የማን መንግስት ነው በምን መሰረት ላይ ነው የቆመው አጠር ባለ መልኩ እንድትገልጹትም ስለፈለኩ ነው። የተያያዘ ስለሆነ ሁሉ ጥያቄ ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለኩ ነው። እንግዲህ በደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገነናዊ አገዛዝ ወደ አንድ ግለሰብ አምባገነናዊ አገዛዝ ነው ለመሻገር የሞከረው። አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነናዊ አገዛዝ ከሆነ አገሩን ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነናዊ ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነናዊ ስርዓትን ማስፈን አልቻለም። ሞከረ በአንድ ግለሰብ ሎክ አብይ ስልጣን ላይ ስላለ አይደለም። አያቴ አፄ ኃይለ ሥላሴን ነው የታገለው፣ አባቴ ደርግን የታገለው። አፄ ኃይለ ሥላሴ አብሶሉት ሞናርኪ ነበራቸው፣ ስዩም እግዚአብሔር ነበሩ አይደል? በአፄ ኃይለ ሥላሴ እጅ ስልጣን አብይ እጅ እንደተጠቃለለው አልተጠቃለለም። ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። there is no consultation whatsoever። የተመረጠ መንግስት የሚለውን ተው እንደ አምባገነን ራሱ ይሄ ፖሊቲ ቢሮ ሴንትራል ኮሚቴ ምናምን ተው ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ ያሸናፊው ሐሳብ ስራ ላይ የሚውለው እሱን ተው መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛውም ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ የወደቀ መንግስት ነው እንደ በመንግስት። ሁለተኛው ደግሞ የስቴት ባህሪው የኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረ። እንደ ፓርቲ ይሰርቁ ነበር፣ እንደ ፓርቲ ይዘርፉ ነበር፣ እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption። ስለዚህ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር፣ በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። ያሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ካርድ ትከራያለህ ለማሳፈር አይባልም። በዩቲዩብ የሚወጣው መረጃ ፕራይቬታይዜሽን ኦፍ ቫዮለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ ከስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝድ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀል ለመውጣጫ ሆነ ፕራይቬታይዜሽን ኦፍ ቫዮለንስ አለ። ኮራፕሽን ብትወስደው ሙስና ነበር ድሮ። አሁን ግን እኛ ሙስና ነጭ ወረቀት ተሰጠው፣ የፈቃድ ተሰጠው፣ ልክ እንደ መንጃ ፈቃድ። ስቴት ካፕቸር ሳይሆን there is privatization of the state። ከላይ አብይ ያለ ከሱ ስር ያሉ በክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር ነው። የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ፣ ያንን ዞን፣ ያንን ከተማ እንደ ግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት ክሊፕቶክራሲ ነው መስለኝ፣ አክሲቶክራሲ ዲቤትድ እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት ቫዮለንስ አንኮንትሮልድ ቫዮለንስ ዲስኦርጋናይዝድ ቫዮለንስ ስቴት የሚባለው ሀገር መንግስት የሚባለው ይገላል እኮ ምንም እንትን የለውም። ይገላል፣ ጦርነት ያውጃል፣ ያካሂዳል። አሁን ግን በመንግስት እቅድና በመንግስት ፖሊሲ ሳይሆን ግለሰብ ጀነራሎች፣ ግለሰብ ኮሎኔሎች፣ ግለሰብ አስተዳዳሪዎች እና ከንቲባዎች ዝርፊያንም ግድያንም ለግል ጥቅምና ለቡድናዊ ጥቅም የሚያካሂዱበት ስርዓተ መንግስት ነው ያለው። እና የማን መንግስት ነው? በዛው ሌላ ያየ የጠየቁት ቱ ቢ ስፔሲፊክ የኦሮሞ መንግስት የምናምን መንግስት ብሎ በተለያየ መልኩ ስም ስለሚጠቅሱ እናንተ ባለፈው እንደዚህ የሚባለውንም እንቃወማለን መግለጫ ማውጥታል። ፐርሰናሊ በዚህ መንግስት የኦሮሞ ህዝብ የተሰቃየውን ያህል ከዚህ በፊት በነበሩት ኮምባይንድ አንድ ላይ ብንደምርም አልነበረም የሚልም በሌላ መልኩም ገልጸሃል። እና የማን መንግስት ነው ያልኩት በከፊል መልሰሃል። ኦልሬዲ የተሰባሰቡ ግለሰቦችና በኔትወርክ አንድ ላይ የተደራጁና የተተበተቡ መሆኑን እንደ ፈንክሽን እንደሚያደርግ ግን ከህዝብ ጋር የሚያያይዙ ስላሉ ከብሔር ከሃይማኖት ወይ ከሆነ ቡድን ጋር የሚያያዝ መንግስት ነው ወይ? ከሆነስ በምን እንግለጸው? ባጭሩ አንድ መንግስት የዚህ ቡድን መንግስት ነው የምንለው
ሁለት ነገር ካደረገ ያ ቡድን መርጦ ካወጣው ወይ ደግፎ ካወጣው ከዛ በኋላ ያንን ህዝብ በልዩ ተጠቃሚ ካደረገው መቼም ወጥቶ የብልጽግና መንግስት የኦሮሞ ህዝብ መርጦ ስልጣን ላይ ያወጣው የሚለኝ ሰው ካለ ለማዳመጥ ሬዲ ነኝ። አንድ ሁለተኛ አሁን ያለው የአብይ መንግስት የኦሮሞን ህዝብ ልዩ ተጠቃሚ ያደረገ የሚልም ካለ ለመስማት ሬዲ ነኝ። በዚህ መንግስት ስር በዚህ ስርዓት ስር የኦሮሞ ህዝብ ሲጨቆን ቆይቷል። በዚህ መንግስት ስር የደረሰበትን ፍጅት፣ ውርደት፣ ዘረፋ አይቶት አያውቅም። ከምኒልክ ዘመን አንስቶ እስከ ኢህአዴግ ደረጃ ድረስ የተገደለውን ኦሮሞ ብትደምረው ባለፈው 7 ዓመት ከሞተው ጋር እኩል አይሆንም። በጥፍ ድርብ ይበልጣል። ይሄን እኮ ነው የምለው አይደለም። አይቻለኝም ብሬ ገበሬው ጋር ወረድና ወለጋ የሆነ ሰፈር ሄድና ጅማ የሆነ ሰፈር ሄድና አሁን ያለው ቴረር ስቴት ኦፍ ቴረር እኮ ቀይ ሽብር አይደለ? ድሮ ኢትዮጵያ እኮ በጣም መጥፎ የሚባለው የቀይ ሽብር ዘመን ነው አይደለ? ኦሮሚያ ውስጥ ያለውን ነገር ቀይ ሽብርን የሚያስመኝ ነው። ግድያ ብቻ አይደለም። ሰው ተገሎ ባህያ ይጫናል። ሰው ተገሎ እናትና አባት ቁጭ ብለው እዛ ፊት ለፊት እንዲበሉ ከሁለት ቀን በፊት የሆነውን ነገር የምነግርህ ሰው ገለው ልጃቸውን ገለው ማለት ነው። ከእስር ቤት አውጥተው ገለው እናትና አባት እንጀራ ይዘው ወጥተው የሞተው ልጃቸው ፊት ለፊት እንዲበሉት የሚገደሉበት በዘረፋው ይሄ መንግስት የመጣው መንግስት የነበረው የኢህአዴግ መንግስት የገበሬውን መሬት ዘረፈ በሚል በማስተር ፕላን ጉዳይ ነው አይደል? አሁን ያለው ዘረፋ አትሊስት ያን የኢህአዴጎች ለይስሙላም ቢሆን ኮምፐንሴሽን ነው የሚባለው ኮምፐንሴሽን ይከፍሉ ነበር። ካሳ አሁን እኮ ሽመልስ ደፍሮ ራሱን አስማምሮ ፓርላማ ላይ ጨፌ ፓርላማ ላይ ቁጭ ብሎ ካሳ አንከፍልም ብሎ የሚናገርበት እና እስቲ ለሚቻለኝ የኢትዮጵያን ህዝብ ሌላውንም ይሄ የኦሮሞ መንግስት ነው የሚለው ልዩ ተበዳይ ስለሆነ ነው ይሄ መንግስት የኦሮሞ መንግስት ሊባል የሚችለው። አንዱ ከፋክቱን ነው። ሁለተኛ ኢት ካውንተር ፕሮዳክቲቭ ያን ማለት በሁለት ወገኖች ናቸው ይሄን የሚጠቀሙት። ነምበር 1 ምሽግ ነበረው የኢህአዴግ መንግስት ክልሎችን ይተካው ነበር። ከዛ ካፒታል ሲቲውን ሲተካው ነበር። ከዛ ወደ መቀሌ ሸሸ። አብይ በኢትዮጵያዊነት ነበር ሲጫወት የነበረው ስልጣን ላይ እንደመጣ አካባቢ። ከዛ ያ አልሰራ ሲል አሁን በኦሮሞ ብሔረተኝነት ውስጥ መደበቅ ይፈልጋል። አሁን የሚያደርጉት ናሬቲቭ የሚያደርጉት ነገር በሙሉ ስታይ የኦሮሞ መንግስት ነን የሚለውን የኦሮሞ መንግስት ነን፣ ሰሜኖች ሊመጡ ነው፣ ሰሜኖች መጥተው የዱሮን ስርዓት ሊመልሱባችሁ ነው፣ ስለዚህ እየሞታችሁ እየተዘረፋችሁ ቢሆን አክፋችሁን አድኑን ነው ያ የነሱ ስትራቴጂ። ሌላው ደግሞ በተወሰነ ደረጃ ከናይቪቲ የሚነሳ ከንዴት የሚነሳ ሰውን የሚገሉትና የሚዘርፉት ሰዎች አብይ አካባቢ ያሉ ሰዎች ኦሮሞዎች ከመሆናቸው የተነሳ ወደዛ የሚሄዱም አሉ። ካውንተር ፕሮዳክቲቭ ነው ይሄ ስርዓት። በልዩ የሚጠቅመው ማንም ማህበረሰብ የለም። በልዩ የሚጠቅመው ከስርዓቱ ጋር የተሳሰሩ በጣም ጥቂት የሆኑ ባለፉት አመታት በጣም ሀብታም የሆኑ ያንን ሀብት ለመከላከል ከስርዓቱ ጋር የተቆራኙ ህልውናቸው ከስርዓቱ ጋር የተቆራኙ ግለሰቦች ሊኖሩ ይችላሉ። ከዛ ውጪ ግን ይሄ መንግስት የኦሮሞ መንግስት የአማራ መንግስት የዚህ መንግስት ማለት አይቻልም። እሺ አመሰግናለሁ። ልደት እዛው ላይ ጨምርልንና ድንገት የሚጨምረው ነገር ሁለቱ ጉዳይ ላይ ሐሳብ ለመስጠት አንደኛ የማን መንግስት ነው የሚለው እኔ በኢትዮጵያ ታሪክ ማንኛውንም ህዝብ ወክሎ መንግስት ሆኖ የሚያውቅ አካል ኖራል ብዬ አላምንም። የለም፣ ጥንትም አልነበረም፣ አሁንም የለም። በአንድ መንግስት በተለየ ሁኔታ ተጠቅሞ የነበረ ህዝብም የለም። ሁሉም የኢትዮጵያ ህዝብ ተጨቋኝ ነው የነበረው። እንደየአካባቢው ደረጃው ሊለያይ ይችላል። ሁሉም ኢትዮጵያዊ ተጨቋኝ ሆኖ ነው የነበረው እና የተፈራረቁት አምባገነኖች ሁሉ አገዛዞች ሁሉ ማንንም ህዝብ የሚወክሉ አይደለም። ድሮም
ዛሬ እና ይሄ ምንም በግልጽ መታወቅ ያለበት ጉዳይ ነው። ምናልባት ልዩ የሚያደርገው ምንድነው ያሁኑ አምባገነን ያሁኑ በስልጣን ላይ ያለ አገዛዝ ከቀድሞዎቹ በተለየ እኔ የከሌ ህዝብ መንግስት ነኝ ብሎ ለማጭበርበር ይሞክራል። የተለየ የሚያደርገው ይሄ ነው። ይሉንታ ስለሌለ እንዲህ አይነት አባባል እንደዚህ አይነት አካሄድ ወደፊት ምን አደጋ ይዞ ሊመጣ እንደሚችል በኃላፊነት ስሜት መናገር ወይ መስራት ስለማይፈልግ ራሱን የአንድ ህዝብ ድርጅት ወይ መንግስት አድርጎ ለማሳየት ይሞክራል። በዛ ደረጃ የወረደ መንግስት ነው አሁን ያለው። የቀድሞቹ በዚህ መልኩ ራሳችን የከሌ ህዝብ መንግስት ነን ብለው ያውቁ እና አንዱ መታወቅ ያለበት ነገር በኢትዮጵያ ታሪክ በስልጣን ላይ የነበረ የትኛው መንግስት የትኛው ህዝብ ውክልና ኖሮት አያውቅም። በተለየ ሁኔታ የትኛውንም ህዝብ ጠቅሞ አያውቅም። በዚህ ላይ መስማማት ያለብን ይመስለኛል። በዚህ ረገድ ያሉን የተዛቡ ትርክቶች ህዝብን ለህዝብ ከማጋጨት ከማገዳደል ያለፈ ፋይዳ ያላቸው አይመስልም። ስለዚህ በተሳሳተ ትርክት የአማራ ህዝብ የጥቃት ኢላማ ሆኖ ኖሯል። በተሳሳተ ትርክት ከሁለት ዓመት በፊት የትግራይ ህዝብ ከፍተኛ የሆነ ዕዳ ፍዳ እንዲከፍል ተደርጓል። አሁን ደግሞ በተሳሳተ ትርክት የኦሮሞ ህዝብ ከፍተኛ የሆነ መከራ ዕዳ እንዲከፍል ነው እየተፈለገ ያለው እና በተለይ አሁኑ አገዛዝ ግልጽ ነው። ኦሮሚያ አሁን በጥሩ ሁኔታ ገልጾታል። ጀዋር ትልቅ በታሪኩ አይቶት የማያውቅ ፍዳ ውስጥ ነው ያለው። እኔ እስር ቤት በነበርኩበት ሰዓት እስር ቤቱን አይቼዋለሁ። በኦሮሞ ወጣቶች የተሞላ እስር ቤት ነው ያለው። ወህኒ ቤት አይደለም ወይ ማረሚያ ቤት አይደለም። በፖሊስ ጣቢያ ደረጃ 1 ዓመት ከ4 ወር 1 ዓመት ከ5 ወር የፍርድ ቤትን ደጅ ያላዩ ወጣቶች ነበሩ። እንግዲህ እኔ በነበርኩበት ሰዓት ያ እስር ቤት በነበርኩበት ሰዓት የዛሬ 5 ዓመት ያ ሆኖ ከሆነ ዛሬማ ምንድነው እየሆነ ያለው? ጦርነቱ በተጋጋለ ቁጥር በተባባሰ ቁጥር መንግስት የተዳከመ መስሎ በተሰማው ቁጥር በዜጎች ላይ የሚወስደው የሰብአዊ መብት ጥሰት የታወቀ እየሰፋ እየተባባሰ ነው። የትግራይ ህዝብ ከመቼውም ጊዜ በላይ በታሪኩ አይቶት የማያልቅ ሰቆቃ ነው፣ ግፍ ነው፣ በደል ነው በዚህ መንግስት የተፈጸመበት። ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ሁኔታ በሚያሳዝን ሁኔታ። አሁንም ወደ ሌላ ጦርነት ለመግባት ዝግጅት ላይ ይሄ መንግስት በየቀኑ በአደባባይ እየወጣ እያስፈራራው እየዛተበት ነው። ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩት ይላል። የአማራ ህዝብ በየትኛውም ስርዓት ተጠቃሚ ሆኖ ያውቃል። የተሳሳተ ትግል ሰለባ ሆኖ ያውቃል። በምንም ተአምር ተጠቃሚ ሆኖ ግን አያውቅም። እዚህ አዲስ አበባ አጠገብ ያለ የሰሜን ሸዋ አማራ በነተበ ድህነት ነው ድሮም ዛሬም የሚኖር። አሁን ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው የአማራ ህዝብ። አብዛኛው የአማራ አካባቢ በጦርነት እየታመሰ ነው። ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደሉም። ህፃናት፣ እናቶች፣ አባቶች በድሮን እየተጨፈጨፉ ከ20 ቀን በፊት አንድ ዜና ደርሶኝ እኔ ተወልጄ ያደኩበት አካባቢ አንተ ሚዲያ ላይ ነው መሰለኝ ወይም ሪዮት ላይ እየተናገርኩ ነበር። አንድ ቀበሌ ውስጥ ገብተው የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፈው ነው የገደሏቸው። መግደል አላረካቸው ብሎ አፍንጫቸውን፣ ጆሮአቸውን፣ እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ይሄዱ። እኔ መግደል አይደለም በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ ያለው እና መቀጠል እንችላለን። ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ የአንድን ሃይማኖት የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው። ከስህተትም በላይ ወንጀል ነው እና በዚህ ረገድ ያለፉ ስህተቶችን አርመን ህዝብና አገዛዝን ለይተን መታገል መቻል አለብን። ይሄ መንግስት ደጋግሜ ተናግሬያለሁ። የማንም ውክልና የለም። የማንም የሃይማኖት
ውክልና የለውም፣ የማንም ብሔር ውክልና የለውም። ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ደግሜ ደጋግሜ ተናግሬያለሁ። ሃይማኖት የላቸውም፣ ብሔር የላቸውም፣ አገር የላቸውም። የእሳቸው ብሔርተኝነት፣ የእሳቸው ተቆርቋሪነት ስልጣንና ስልጣን ብቻ ነው። እንደው በዚሁ ወደዛኛው ጥያቄ ልሸጋገርና ምንድነው ልዩ የሚያደርገው? ጀዋር በጥሩ ሁኔታ አምባገነንም ሊባል የማይችል አምባገነን አንድ የስርዓት አይነት ሊባል የማይችል መሆኑን ገልጾታል። ቁጥጥር የለው። አሁን ለምሳሌ የቀድሞዎቹ ስርዓቶች ኢህአዴግን ብንወስድ በፓርቲው ቁጥጥር አለ፣ በመንግስት ቁጥጥር አለ፣ በአገሩና በህዝብ ላይ ቁጥጥር አለ። መዋቅሩን ተቆጣጥሮ ነው የሚሰራው። አሁን ያሉት ጠቅላይ ሚኒስትር የፓርቲውንም የመንግስትንም ስልጣን ቀምተዋል፣ ግን በፓርቲው አባላትና መዋቅሮች ላይ ቁጥጥር የላቸው። የመንግስትን ስልጣን ቀምተዋል፣ በመንግስት መዋቅሮች ግን ቁጥጥር የላቸው። የሀገሩና የህዝቡንም አንተው ጉዳያቸው አይደለም፣ አጀንዳቸው አይደለም። ስልጣን ከያዙ ጀምሮ ለወቅቱ የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አጀንዳ ሆኖ አያውቅም። እንኳንስ ህዝብ በፓርቲ ቁጥጥር የላቸውም፣ በመንግስት መዋቅር ቁጥጥር የላቸው። ግን የመንግስትንም የፓርቲንም ስልጣን ቀምተው ሁሉንም ነገር እየወሰኑ ያሉ ሰው እና በዚህ ደረጃ የማን መንግስት ነው የሚለው ለኔ የአንድ ጠቅላይ ሚኒስትርና የአጫፋሪዎቹ መንግስት ነው። ከአጫፋሪዎቹ ጋር የኢዲዮሎጂ ትስስር አይደለም ያለው፣ የሀገር ጉዳይ አይደለም የሚያስተሳስረው፣ የፖለቲካ አጀንዳ አይደለም የሚያስተሳስረው፣ የስልጣንና የኢኮኖሚ ጥቅም ክፍፍል ነው የሚያያይዝ። እነዚህን እንደ አንድ የፖለቲካ ኤንቲቲና መዋቅር ማየት አይቻልም። ጭፍራዎች ናቸው፣ ተከታዮች ናቸው። ስለዚህ በዚህ ደረጃ የወረደ ኃይል ነው ያለው እና ይሄን አገዛዝ የአንድ ማህበረሰብ ወይም ህዝብ አገዛዝ አድርጎ ለማየት መሞከር ሪሊ በተለይ ለኦሮሞ ህዝብ ትልቅ በደል ነው፣ ትክክል አይደለም። እና ይሄ እኔ በዚህ ረገድ ያለኝ አቋም ከድሮም ጀምሮ የሚታወቅ ነው። ታስታውሳለህ ማን የማን ነው በሚል አርቲክል ጽፌ አሰራጭቻለሁ። የቀድሞ ስርዓት የአማራ ስርዓት አይደለም፣ ቀጥሎም የመጣው ስርዓት የትግራይ ስርዓት አይደለም፣ አሁንም ያለው ስርዓት በምንም መመዘኛ የኦሮሞ ህዝብ ስርዓት አይደለም። እነዚህ ሶስት ህዝቦች ሌሎቹንም የኢትዮጵያ ህዝብ ጨምሮ በተፈራረቁት አምባገነን መንግስታት ሁሉ በደል ሲደርስባቸው፣ ሲጨቆኑ፣ ሲገፉ፣ ሲጨፈጨፉ ይኖሩ ናቸው እና ይሄ ትግል የጋራችን ነው የሚያስብለን። ይሄ ማንም ተለይቶ በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም። ሁሉም እየተበደለ ነው ያለው፣ ሁሉም እየተጨፈጨፈ ነው ያለው፣ ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው እና ሪሊ እኔ በዚህ ጉዳይ ላይ ብዙ እየተወያዩ መቀጠልም ጥቅም ያለው አይመስለኝም። ሪሊ ከፖለቲካ ዲስኮርሱ ከውይይትና ከክርክሩ አጀንዳ መውጣት ያለበት ጉዳይ ይመስለኛል። ጊዜ ማጥፋት የለበትም። እኔ አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን መወያየትና መከራከር ራሱ ስህተት ነው ባይ ነኝ። ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል አገዛዙ ጅማ አካባቢ ተጠራ በተባለ ስብሰባ ሆን ብሎ ያሰራጨውን ዶክመንት ቅርብ ጊዜ እናስታውሰው። ሆን ብሎ በፈጠራ እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይህ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ። ከእንዲህ አይነቱ ስህተት መጠንቀቅ እንችላለን። አገዛዙ ሁልጊዜ መደበቂያ ይፈልጋል። ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል፣ ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል፣ ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል። የፖለቲካ የኃይል አስተላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል። የዛ መሳሪያ የዛ መጠቀሚያ መሆን የለብንም። እኔ እውነቱን ለመናገር ይሄ አጀንዳ የውይይት አጀንዳ የክርክር አጀንዳ መሆን የለበት፣ መዘጋት ያለበት የማንም ስርዓት አይደለም፣ የራሱና የራሱ ስርዓት ነው አገዛዝ በሚለው ብናየው ጥሩ ይመስለኛል። በጣም ጥሩ ልደት፣ ሁለታችሁም ትረዳላችሁ። አሁንም እንዳስተላለፍከው አሁንም የማይናቅ የማህበረሰብ ክፍልና እንዲሁም ኃይል በዛ መልኩ ይሄንን ነገር ስላልተረዳ መልእክት እንድታስተላልፉ ነው እንጂ ፐርሰናሊ አንተም ሆንክ ጀዋር ጉዳዩን በተደጋጋሚ ስትገልጹም ስለነበረ ነው። ያው የትብብር ሲባል የምትቃወመውን የምትታገለውን አካል በደንብ ተስማምተህበት መታገል ስለሚያስፈልግ ነውና ምናልባት ወደ ትብብሩ እንድንሻገር እፈልጋለሁ። ጀዋር ከዛው አንድ ላይ ያይዘህ ትሄድበታለህ።
ጀዋር ለውጥ እየመጣ ነው የሚል ሰሞኑን አስፍራል። ከ3 ቀን በኋላ ለውጥ እየመጣ ነው፣ በፍጥነት እየመጣ ነው ያልከው። እንደውም ከዛ ውስጥ የኛ የድሩ ድክመት ነው እንጂ የኔ አማርኛ ድክመት ነው እንጂ ይሄንን አገዛዝ ለመቀየር 20% ብቻ ነው ከኛ የሚጠበቀው፣ ሌላው 50% ጠቅላይ ሚኒስትሩ ቀሪው ኢኮኖሚው ይጨርስልናል የሚል ነው። እና አቶ ልደቱም ቢሆን እኛ ብንተባበር ባለፈው በጻፍከው መጣጥፍ ላይ ብንተባበር ይሄ መንግስትን መለወጥ የወራት ጊዜ ነው፣ የኛ የቤት ስራችንን ብንሰራ ቃል በቃል የወራት ጊዜ ነው የሚልም አስቀምጣል። ስለዚህ ሁለታችሁም ለውጥ ሊመጣ እንደሚችልና ለውጥ እየመጣ እንደሆነ ታምኑበታላችሁና እንደዛ ከሆነ የተቃዋሚ ኃይሎች የምትተባበሩበት ትንሹ ወይም ሚኒመም አጀንዳ ምንድን ነው የሚሆነው የሚለው በተደጋጋሚ እየተጠየቀ ስለሆነ እሱን እንድትሄዱበት ትፈልጋለሁ። ጀዋር የቀረ ነገር ካለ በቅድሙ ላይ እንደ መግቢያ ጨምረ ወደዚህ ጥያቄ እንድንግደረደር ነው። ምክንያቱም ያለንን ሰከንድ ሀፍ በዋናው ርዕሰ ጉዳይ በትብብርና በሽግግር ጉዳይ ላይ እንድንቆይ ስለፈለግኩ ነው። ሰው የሚጨመር ነገር ካለ ጨምርና ስለ ሚኒመም አጀንዳ አድሬስ እንድታደርግልን። ልደቱና እንዳለው ያንን እንዝጋው። አነሰሰሪ ጉንጭ ማልፋት ነው እሱ። እንዝጋው ያን ፋይል። አሁን ስላነሳው ጥያቄና ለውጥ እየመጣ ነው። አዎ ባንተባበር ራሱ ለውጥ እየመጣ ነው። ፍራቴ ቻይ ምን እንደሆነ ታውቃለህ? እኛ ሳንዘጋጅ ለውጥ እንዳይመጣ ኦልሞስት 3-4 ጄኔሬሽን ሆኗል ኢትዮጵያ ውስጥ የፖለቲካ ትግል የዲሞክራሲ ትግል ከተጀመረ ከ1960ዎቹ ጀምሮ 3 ጊዜ መንግስት መቀየር ተችሏል። 66 84 እና 2010 ነው 74 91 2018 አሁን የስርዓት ለውጥ የማምጣት ስኪል አምጥተናል። በ74 የህዝባዊ ተቃውሞ በተማሪዎች የተመራው ህዝባዊ ተቃውሞ ለውጥ አመጣ። በ91 በአማጽያን ትግል ለውጥ መጣ። በ2018 እንደገና በህዝባዊ ትግል ለውጥ መጣ። ለውጥ ማምጣት እንደምንችል የኢትዮጵያ ህዝቦች አረጋግጠናል። ያላረጋግጠነው አንድ ነገር አለ። ለውጥን ውጤታማ ወደሆነ ሽግግር ማድረስ የትራንዚሽን ማኔጅመንት ሽግግርን የተሳካ ሽግግር ማድረግ ትግሎች የሚደረጉት ትዝ ካላችሁ በ66ም የነበረው የፊውዳላዊ መንግስትን ቀይሮ ህዝባዊ ዲሞክራሲያዊ ስርዓት መገንባት ነበር። አልሳጋም። ለውጡ ተጠልፎ በወታደራዊ ኃይል እጅ ገባ። 91ም ፌደራላዊ ዲሞክራሲያዊ ስርዓት የመገንባት ህልም ነበረ። ያም አልሆነም። አምባገነናዊ ስርዓት በፌደራሊዝም ስም አምባገነናዊ ስርዓት ተመሰረተ። 2018ም ዲሞክራሲያዊ ስርዓት የማሸጋገር ትግል ነው የተካሄደው። አልሆነም። አሁንም ያወዳገኘ ነው የወሮ በሎች የካርቴል መንግስት ነው የተሻገር ነው። ናው ኢትዮጵያ ፖለቲካ ሊቃን ቁጭ ብለን ሁሌ ሰዎች የሚሉት አሉ ሚስት ኦፖርቹኒቲ ያመለጠን እድል ስለ ቀልሞ ያመለጠን እድል እየተቆጨን ነው። መኖር ብቻ በቂ አይደለም፣ መቆጨት አለብን። ለምን እንዳመለጠ ማጥናት አለብን። ለሚቀጥለው ሽግግር ደግሞ መዘጋጀት አለብን። ለውጡን የማምጣት ስራው እንዳለ ሆኖ ብዙ ጊዜ የምንሳሳተው ለምንድን ነው? ለውጡን ለማምጣት ነው አብዛኛውን ጊዜያችንን ያጠፋነው። የመጀመሪያዎቹ 2 ለውጦች ስላልነበርኩ ላልናገር ይችላል፣ ግን የ2018ቱን እዛ ስለነበርኩ አውቀዋለሁ። አብዛኛውን ጊዜያችንን 90% የሚሆነው ለውጥ ማምጣት ላይ ነው ያጠፋነው። ከለውጡ በኋላ መሆን ያለበት ላይ በቂ ቅድመ ዝግጅት አልነበረንም፣ አዌርነስም አልነበረም። ለዛ ነው ጭልፊቶች ለውጡን መጥለፍ የቻሉት። ለውጥ ማኔጅ ማድረግ ትልቁ የፖለቲካ ሊቃኑ ውይይትና ንግግር፣ ትብብር ለውጥን ማኔጅ ለማድረግ ለውጥ ለማምጣት ብቻ ሳይሆን ከዛ በበለጠ ለውጥ ያለ ትብብርም ሊመጣ ይችላል ብለው ብዙ ነገሮች አሉ። አሁን እየወጡ ያሉ እየተከሰቱ ያሉ የእርስ በርስ ጦርነቱ ኢኮኖሚን አድቆታል። ከዚህ ኢኮኖሚ ውስጥ ለመውጣት የሚያስችል ከዚህ ካለው የጸጥታ ችግር ለመውጣት የሚያስችል መንግስታዊ አቅም የለም። የስቴት ካፓሲቲ እና ካፓቢሊቲ ደቋል። ይሄንን እኔ የምለው አይደለም። አይኤምኤፍ ምንድነው ያለው? አሁን 1 አመት ብር ፓምፕ ሲያረቅ ቆየና ሪፎርሙ እየተሳካ አይደለም። በጦርነት ምክንያት፣ በሃይ ታክስ ምክንያት፣ በማህበረሰቡ ከመጎሳቆሉ የተነሳ እየተሳካ አይደለም ነው ያለው። ያ ምን ማለት መሰለ? ያለው የመንግስት
አቋምና ተቋማዊ ብቃት ኢኮኖሚክ ሪከቨሪን ማምጣት አይችልም። ኢኮኖሚው አሁን ባለው አገዛዝ ስር ተመልሶ ለማሰራራት እድል አይኖረውም። ሚራክል ካልተፈጠረ ምናልባት አንዳንዴ እንደምለው ሜቢ 20 ቢሊዮን ባንዴ ኢንጀክት የሚያደርግበትና ኢንጀክት ራሱ ቢያደርገው ቅድም ለልዙ ያለው ነገር አለ። ከላይ አብይ ቁጭ ይበል እንጂ ፓርቲው ቁጥጥር የለውም። ሬንት እንኳን ቱቦ የለም እስከታች እስከበለ የሚደርሰው ከላይ 1 ቢሊዮን ብትጨምርበት ክልል ሳይደርስ ነው ተሰርቆ የሚያልቀው። ኢኮኖሚውን ሪቫይቭ ማድረግ የሚያስችል እድል የለም። የዲፕሎማቲክ አይሶሌሽኑ አይ ቲንክ የምስራቁም የምዕራቡም ኃይል በኢትዮጵያ ላይ በአብይ አገዛዝ ላይ ተስፋ ቆርጧል። ከጦርነት ለመውጣት ከኢኮኖሚ ቀውሱ ለመውጣት አይችልም የሚለውን ደምድመውታል። ስለዚህ ደግሞ ብዙ ማሳያዎችን ማስቀመጥ ይቻላል። የኢኮኖሚ መውደቁ፣ ጦርነቱ አለመቆሙ፣ የዲፕሎማሲያዊ ቀውሱ አንድ ላይ ሲደመር 50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ። ያ ብቻ ሳይሆን ይሄንን ችግር ተረድቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነልቦናና ቀልብ የለም። አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው እያለ ባህር ውስጥ ገብቶ ውሃው እየዋጠው እያለ እየዋኘው ነው የሚል ሰው ነው ያለው ነው። ለውጥ እየመጣ ነው። በተለያየ በአራት ደረጃ ነው ለውጥ ሊመጣ የሚችለው። ይሄንን ሰው በደንብ መረዳት አለበት። ምክንያቱም ፋክተርስ አር ስታክድ እየመጡ ነው። ስርዓቱ የኢኮኖሚው እየተዳከመ፣ ሲቪል ዋሩ እየተባባሰ፣ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በአራት መንገድ ለውጥ ሊመጣ ይችላል ባልጠበቅነው ሁኔታ ቶሎ ካሌንበት። አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ። ለምን? ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው። ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው። የኢኮኖሚ የካርቴሉ አካል ናቸው። ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነች ስትሄድ አብሮ ላለማውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ፣ እየመጣ ነው። አንድ ሁለተኛው ጁኒየር ሚሊተሪ ኦፊሰርስ የምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ፣ የኦሊጋርኪው አካል ያልሆኑ፣ የካርቴል አካል ያልሆኑ፣ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከአማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍረስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው። ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል። ይሄ ሶስተኛው ነው። አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ። የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን አራት ለውጦች ሊመጡ እንደሚችሉ፣ እነዚህ አራት ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ፣ የኢኮኖሚ ቀውስ፣ የጸጥታ ቀውስ እንዳያባብሱ ዝግጅት ያስፈልጋል። አንድ በማንኛውም ይምጣ ከላይ ባለው ይሁን በታችኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል። ሁለተኛ ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው።
ጉዳዮች ላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው። በጣም ጥሩ እንግዲህ ሪቨርስ አድርገዋል። በዛው እንጀምራለን ልደቱንም በአሁኑ ሰዓት ስለ ሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ